ሰላም ሰላም ውድ ቤተሰቦቼ ቪዲዮ ላይክ እያደረጋችሁ ጀምሮ ረመዳን እንዴት ነው? ዛሬ 10ኛ ረመዳን ነው መሰለኝ። ጉዞ እያደረግኩ ነው ወደ ጓደኛዬ ቤት ወደ መግሪብ አካባቢ ነው። ፈጡር ተጋብዘናል። እዛ ሰው ይስጣችሁ እንግዲህ። እስቲ እዛ ያለውን ድባብ አብረን እናያለን። ላይክ ሼር አድርጎ አበረታቱኝ። ፒስ ናችሁ ወይ? ከግማሽ ሰዓት በላይ እዚህ ጋር ቆመናል። ይኸውላችሁ መንገድ ተዘጋግቷል። ምን እንደሆነ አላውቅም። ይኸውላችሁ እሺ። ስለዚህ እንዳተኙ ቀርቀረች ብላችሁ ወላሂ አያችሁ። ሱብሃንአላህ ምን እንደሆነ አላውቅም። ያው መንገድ ተዘጋግቷል። ያው ሰላም ጤና ይስጥልኝ። ዛሬ እንግዲህ ስንተኛ ቀን ጾም እንደሆነ አላውቅም። ፈጡር ተጠርተን ፈጡርን በሉት ስሁርን በሉት ብቻ አላውቅም። ጓደኛዬ ቤት ተጠርተን ሄደን እንግድነት ይኸው ይሄን የመሰለ ምግብ አዘጋጅታ ፏ አድርጋ ክትፎ ነሽ፣ ቡና ነሽ፣ ምንድነሽ፣ እጣን ዋው! የእናቴ ቤት መሰለኝ። በዚህ አጋጣሚ በረካውኛ አመት ያድርስሽ፣ ይድሜሽ ይርዘም። ከዛ እንደዚህ አድርጋ ፏ ብትና አርጋ ጋብዛኝ። ዲፕሬሽን ውስጥ ነበርኩ። አሞኝ ነበር፣ ደብሮኝ ነበር፣ ከፍቶኝ ነበር። ክትፎም ደግሞ አምሮኝ ነበረ። ይሄን የመሰለ ክትፎ በአይቤ ሰርታ ጥግብ ብለን በላን እላችኋለሁ። እንደዚህ ሰው ይስጣችሁ። አንዳንድ ጊዜ የምር በጣም ያምራል፣ በጣም ደስ ይላል። በተለይ በረመዳን ማለት ነው። ግን ጾማችሁ ውላችሁ ምናምን በቃ አይናችሁ ብቻ ይጠግባል እንጂ አትበሉም። በቃ ለምን አፒታይታችሁ ይዘጋል። በቃ ለምን እንደሆነ አላውቅምና አመት ሰላም ያድርሰን፣ በሰላም ያገናኘን፣ መጥፎ ነገር ያዝልን፣ ሀገራችንን ኢትዮጵያ ሰላም ያድርግልን፣ በሰላም ያገናኘን፣ ከቤተሰቦቻችን ጋር ከመጥፎ ነገር ይጠብቀን። አምናከኛ የነበሩ ዘንድሮ ከኛ የሉም እና ሁልጊዜ ያኒ በቃ እንጃ ሳንለያይ አላህ ሰላም ያገናኘን።